ሜላት ተነሽ ረፍቷል ስራ መሄድ ነው ሜላት ወይ መድኃኒዓለም ቁጣ ምንድነው አንተ ማነህ አንተ ምን ማናት እቺ ዘፈረች ብሬኩ ኮቴን አጥፍተህ ቤቴ መግባት ሳንሳንተ ባለቂ ማን ትለኛለህ እንዴ ምን እያደረክ ነው እቺ ልጅ ምን እያደረካል ነው አመጋል ወላጻ እንኮራ እሱ ግድሙ ራሱ ካያነት ሊሞላው ነው አንተ ስራሃለ ሂሳብ እንዳስጠናኝ ጠርቼው ነው አክስቴ አይደለም አክስቴ አይደለም ማይ እንትን ማታ ላስጠናት መጣውና እንትን አለ ዝናቡ ከዛ ባዮሎጂ ፊዚክስ ማት አንተ ምን አረክ እንትን ከዛ በኋላ እምቢ አለኝ እንትኑና ማሳስተራ ያለች ወይኔ ቢኒ ተበላውለ እንዴ ምንድነው ተበላው ዜጋ ባፈር እርሶ እንኳን ቢተውት ነው ያለቀው የወሮ በላን ዝም በሉ ቀባስ ምንድነው አይደለም ለሱም ይሁን ምህረት የለኝም ያችን አንድ ፍሬ ልጄና ባላችሁ አንድ ፍሬ ቆይ አንድ ፍሬ የማንጎ አናናስ ቡሽ አለቀው አንድ ፍሬ ለምን እንዴ እኔ ላስጠናሎት ባልኩ ሰው ላርግባ ይሄው ማዘር አሁን በቃ ይዘናል አይደለም ምን ያለቀው አታስረዋል ማዘር ፖሊስ ተቀምጧል እርሶ ፖሊስ ይዞ ይመጣሉ እኔ ደግሞ የኖር በላ ጠብቀዋል ሰውየው ደግሞ ሲታይ ወሮ በላ ምን ይሻላል እርሶ ከሆኑ ሊያመልጦት ይችላል እኔን ግን አያመልጠኝም ልጁ አደገኛ ነው ይመስል ስለዚህ ፖሊስ ጥሩ ሂዱ እሺ ጠብቀልሽ እንዳትለቅሽ እሺ ፖሊሶች አሉ አው ይጣሉ ታነኩ እንዴ ተገደልኩ በመልበስ ሰዓት እንደዚህ እንደ መልአክ ያሯሯተ ምን እንደሚያደርስ ነው እኔ ማይገባኝ ቢልዬ የምር እኔ እኮራባለሁ ምርጥ ወንድሜ ነው ለምንድን ነው ሴቶቹ ቤታቸው ድረስ ሄደምትተኝ አንተ ለክብሩ ራሱ ውጭ አይሻለ ግን እሱ ሳይሆን የሚገርመው እንቅልፍ አላሸለበኝ እሱ እኮ ነው ጉድ ያደረገ እንቅልፍ ወሰደኝ አንድ አልሰማ ይታለፋል የሚከበር ነገር እኮ ግን እኔ ዝም ብዬ ሳስበው እንዳየው ታውቃለህ ራሴ ላይ ምን ያልቻር እንደሆንኩ ቸሬ አቶ ቸርነት በቃ ይቅርብኝ አልፈልግም ማለት አታውቅም አይደል እኔን አገልግሎት ፈልጋ ለመጣች ማንኛውም ምንስት ያለ ማዳላት በነፃ ነው ማገለግለው እንደውም ይሄን ነገር ቴሌ ያውቆ ሚካኤል እኔ ቀልዴን አይደለም የምሬን ነው በዚህ አያያዝ ከቀጠልክ በጣም ከባድ ነገር ውስጥ ልትገባ ትችላለህ ያኔ ደግሞ እኔ አጠገብ ላልኖር ይችላል እንዴ አንተ እኮ ትልቅ ሰው ነህ መጠንቀቅ አለብህ ቆይ እኔ ዛሬ እኔ ባልደርስ ኖሮ ምን እንደሚሆን አስበኳል ተኖራለህ ከልጅነታችን ጀምሮ እኮ በቃ ምንም ነገር ሲደርስብኝ ቀድመህ የምትገኘው አንተ ይሄ ደግሞ ማንም አይከዳ ምንም መጥፎ ነገር ቢመጣ አንተ ታድነኛለህ ለምን አውሬ አይደል ለማንኛውም አመሰግናለሁ አንተ ምንም የምትሰማ ልጅ በቃ አሁን እንዴ እሺ ያው አሰማ እስከዛሬ ሲሰራቸው የነበሩ ስራዎች እኮ ስኬታማዎች ነበሩ ስለ ሁሉም ነገር አመሰግናለሁ አቶ ዘላለም ባንተ ምክንያት ነው የሁሉ ስራ የተሳካው ዘላለም አብሬ በመስራቴ በጣም ኩራት ይሰማኛል ምን አደረኩ ለናታዩ እኔም እኮ ስራዬን የሰራሁት ይልቅ ያሁኑ ፕሮጀክታችን የተሻለ ጥቅም አለው ያስባሉ ደግሞ ጉድነታቸውን የበለጠ ያጠነክራል ትርፉም ቢሆን እስከዛሬ ስናገኝ ከነበረው እጥፍ ነው ይገባኛል አቶ ዘላለም ፕሮጀክቱን ማየት ብቻ ነው አብረን እንደምንሰራ አልጠራጠርም በጣም አመሰግናለሁ አቶ
የጋራ ጥቅም የጋራ ስራችን ነው። እውነት ነው፣ እውነት ብላ። በቃ እኔ ልሂድ፣ ሌላም ቦታ ቀጠሮ አለኝ። እዛም ሌት መሆን የለብኝም። ይከን አዲስ ነገር ካለ አሳውቅሃለሁ። እሺ፣ በድጋሚ አመሰግናለሁ። እሺ፣ ሰላም ዋል። ደህና ዋል። አንተ ግን ያማል እኛ አይደለ ምን አረ ምን ሆነ ነው ፋዘር እኮ በጣም እየተወጠው ነው እና ምን አልከው ምን አልከደኛል ይሁን ከስፖርት ነው የመጣሁት ብየዋል አንተ ግን አትረባም እሺ ወን ግዴንጂ እኮ ነው ምን እንደማርክ እኔ አንተ ግዴት መሸከም አጥቶኝ ገዝሞ ግን ወንድም አይኖር ምን ይውጠኝ ነበር እንዴ ኧረ በእናትህ አንተ ማተላ እንዴ በእናትህ ወጥቻለሁ ነው እንዴ ምን ሆነ ነው ኬክ የመሰለ ፊት አንተ ታንተ ሳንኮ ያደረ አይደብርም አባ ደህና ነህ የት ነበር እንትን ትንሽ ሰውነቴ ትንሽ ለቀቃልና ዱብ ለማለት አስመሰለ ለስፖርት ሰበብ ትናንትና ማምሻን ወጥተህ ዛሬ ጠዋት መጣህ ምንድነው አባዬ ካላመንክ እሱን ጠይቀው እዚህ ጋር እንዳሁን ጥቁሞልኝ ነገር እንጂ ምንድነው የምትጠይቀው? አዎ አባ ትንሽ እኮ ዱብ እያለ ነበር የልጄን ጸባይ ጠንቅቄ ነው የማውቀው። በቃ እሺ ሆኖ በቃ አውቃለሁ። በእርግጥ አባ ማታ እኮ አምሽቶ እንደሚመጣ ነገራቸው ብሎኝ ነበር። እኔ ግን ረሳሁትና አልተናገርኩም። የኔ ጥፋት ነው። ይቅርታ። ሰማሁ በሁለታችሁ መካከል ያለውን ልዩነት ሰማሁ እንዴት እንደሚያከብረኝ አንተ ግን በእርግጥ በንግግራችን ልዩነት ይኖራል፣ ግን በአስተሳሰብ አንድ ነው። የአንድ ሳንቲም ሁለት አይደል አንድ ገጽታ ሁለት ማንም ነው የሚለው ሚኪ ከዩኒቨርሲቲ ተመረቀህ ከወጣ 4 ዓመታትን አስቆጠረ። ድፍን 4 ዓመታት። አንተ ግን ምን አደረግ? ወደ ከተማ ሄደህ ራስህን አበላሽ። አሁን ግን ለራስህ ትኩረት የምትሰጥበት ጊዜ እያዳመጥከኝ ነው አይደል? አዎ። እርግጠኛ ነኝ ራስህን ለማስተካከል ዝግጁ አይደለም። ልክ ነህ። አሁን ልታጠፋ ሚኪ አንተ ሚኪ አባ ትንሽ እሱ እኮ ሲናገር እንደዚህ ነው። ደግሞ አሁን ደክሞታል። እኔ አናግረዋለሁ። እሺ ሚኪ አንተ ሚኪ ምን ነው ያማል እንዴ? ምንድን ነው የሚያመኝ? ምን ያመኝ? በጣም እያብዛው እኮ ነው። የምትናገረውን ታውቃለህ? እንዴት ይለኛል እንዴ? አባባ እንዴት ነው የምትናገረው? በቃ ጭቄ በኪዝና ናቸው ጭቄ የምትለኝ ያማል። አንተ ምን ሰዓት ሆኗል? ምን ትተኛለህ እንዴ? ተነስ
ወይኔ ቢንተንስ ይኸውልህ የምንሄድበት ቦታ አለ። ነው እሱ ስትነሳ ነው የምነግርህ። እንዲህ ተጋድመህ ነው እንዴ የምነግርህ? ይኸውልህ አይነት ከሆነ ያ የምትወደውን ውሃ መጥቼ አለብስሃለሁ። ተነስ። ነው እሱን ስትነሳ እነግርሃለሁ። አሁን ብቻ ተነስ። አንተ ምን ነው እንዴ? በህልም እኮ ድህነት እንጂ ሀገር አይገዛም። ተነስ በል። እኔ ነው ምስሪ ወይ ባለፈው የነገርሽኝ ልጅ አገኘሽው? እንደውም እግረ መንገድ እሱ ልነግርሽ ነበርኩ የመጣሁት። እና ምን አለሽ? በጣም ከብስ ያስጣላ ምትጁ ይሻል ካላች መኖራችን መታፈሳቃለ ምናምን ብሎ አይገጥተኝ መሰለሽ? ተቻቻለብሽ ጓደኛዬ። እናንቺ ምን አልሽ? እኔማስ የኔ አባት እንደዚህ አትሆንብኝ። አንተን ጭንቅ ሲለኝ ጭንቅ ይለኛል ነገር ብዬልሽ ነበር። አንቺ እኮ አታደርጊውም አይባልም እንደዛ አልሽው። ዛሬ ትፋሹ ነበር፣ ነገ ደግሞ ራሱን ነው የማሳጣው። ይሄ ማይረባ ወይ አንቺ መቼ ሊቀራት ባይም ታውቂያለሽ አይደል? በቃ ልብስ ቀይሬ መጣ በያስተኛው። እሺ ድሮን ቆንጆ ነው አውቃለሁ። አቤት ጉራ። ስማኝ ለምን ቆይ ንገረኝ። እንደውም የት ነው የምትወስደው? ግን ዝም ብዬ ሳይ ዛሬ የምር የሆነን አክተር ነው የመሰለኝ። የሆነ የራሽ አክተር ነው ይካታሹ። እንደውም እውነቱን ልንገርህ፣ የት እንደምንሄድ ካልነገርከኝ አልገባም። ናጣሽ ይልና ና ታዲያ ንገረኝ የት ነው የምንሄደው? እሺ በቃ አረፍ በለው። ሀና የኔ አይ አሁን እና የሶና አለች። ሀና የራሴ ናት። ማንን ነው የምታገባው? ያው ማን ታገባች? ሰው ነው ታገባው። ይልቁንስ ወገብህን አዘጋ። ወልደሚት እንደውም እንሄዳለን። ናገባ እኮ እሱ ይሻላል። እሱ የወንድ ነው። ታሩክ አልበርም ማርሽ ይረጋበ እሱን አታገቢው። እኔ ነው የምታገቢው ነው አምላት። አረስቲ የሆነ ፍቅር አሸትተው እሱን አታገቢው። እኔ ነው የምታገቢው። ይሄ ደግሞ ትንሽ ዜማ አልበዛበት እንዴ? አረ የሆነ ቀይረው። እንትን ኃይሌ ገብረስላሴ ነው መብራት ኃይሌ 5000 እና 10000 አንተ ምን አለ እንዴ? ይሄ እኮ ፍቅር ነው። እስቲ የሆነ እኔ እንዴት ነው ቆይ ገብቶሃል? ይሁን ሸክሸክ ጎረድ ድቅቅ አድርገህ ጉርስ አድርጋቸዋል። ሀንዬ እኔ አንቺን በጣም እኮ ነው ማፈቅርሽ። ማለቴ ከልጅነቴ ጀምሮ አንቺን ሳፈቅርሽ ነው የኖርኩት። ስለ አንቺ ሳስብ መላ ሰውነቴ በደስታ ይሞላል። ወይ በቃ ይሄ ነው ኔ ማይ ብራዘር። በቃ ኃይሌ መብራት ኃይሌ ገብረስላሴ ነው። ስለዚህ ልጅ ነገር እኔ በቅቶኛል፣ ይበቃኛል። እንዴት እንደዚህ ትላለህ? ልጅ እኮ ነው። እኔ እንደዚህ አይነት ልጅ የለኝም። ለዚህም ደግሞ ተጠያቂው አንቺ ነሽ። ልቅ አድርገሽ ያሳደግሽው አንቺ ነሽ። የኔ ብቻ ልጅ አደረከው እኮ የጋራ ልጃችን ነው። እኔ እንደዚህ አይነት ባለጌ ልጅ የለኝም። አልገባኝም። ለልጃችን ጊዜ ሰጥተነው አናውቅም እኮ። ይሄን አድርገን ቢሆን ኖሮ ልጃችን በዚህ ሁኔታ ባላገኘ ነው ነበር። የቱ ጋር ሆነሽ? እኔ እሱን ህይወት ለማስተካከል ሌት ተቀን ለፋለሁ፣ የእናንተንም ህይወት ለማስተካከል እንደዚሁ። አንቺ ግን የራስሽን ግዴታ እንኳን አልተወጣሽም። ይባስ ብለሽ ደግሞ ያንን ጋጠወጥ አብረሽ አሳድገሽ እንደው የማንም ዲቃላ ከሱ ጋር አስተሳስረሽ ነው እዚህ ሁሉ ችግር የዳረግሽ። ቢኒያም ደግሞ ምን አደረገ? ቢኒያም ባይኖር ኖሮ ልጃችን በዚህ ሁኔታ እናገኘው ነበር። አላቅም። ልጄን ጋጠወጥ ያደረገው እሱ ነው። ለነገሩ ምን ያለው ምን ስለመስራት አቅዶ ያውቃል?
እንደ በግለም ራሱን ከማሳመር ውጪ። ተው መፍረድን በልጅ ላይ አድርግ። ምን እንደሚፈጠርማ ልቦና አሳምሮ ያውቀዋል። እኔ ስለዚህ ልጅ ምንም የማወራው የምናገረው ነገር የለም። አይገባኝም። እንደው ያንገሸግሸኛል። እና ምን ይሁን ነው የምትለው? የልጅ የወደፊት ዕጣ ፈንታ አያሳስብህም ማለት ነው? እንዲሁ ነው የምትለው? እባክሽን አልጨቅጭቂ። ውጣልኝ ነው ልውጣልሽ? ተው ምን ይታወቃል? አንተ እስቲ ዝም በል። የዘንድሮ ሰርገኛ እኮ ሰርፕራይዝ ሊያደርግ ጓዳ ምናምን ሊሆን ይችላል፣ ኩሽናም ሊሆን ይችላል፣ ሽንኩርት እየላጡ ሊሆን ይችላል። አንተ ምን ታውቃለህ? ዝም ብለህ ና ግባ። ና ሀና፣ አይዞህ። እንዲህ ልሞት ነው እንዴ? ሀና፣ አንቺ ምንድን ነው የተፈጠረው እንዴ? ግብዳ ችግር ነው የተፈጠረው። ግብዳ የምን ችግር? ሰርጉስ የምን ሰርግ? እንዴ? ያው ቀለበትሽ እግሮች አለ የእግሮች አለ። ምንድን ነው ኖራችሁ ነው እንዴ? አግኝተሽ የለ እንዴ? ሰርገኞች ይሄዱ ሰርግ አለ ብሎኝ። ማን እንደዛ ያለ? እሱ ነዋ። ያው በቃ እንዲህ ብዬ ባልነግረው ኖሮ አንቺ ጋር ይመጣም ነበር ብዬ ነው። አስብ በቃ አንተ ለምን አንዴ አፈንዳው በቃ ነገራት። ምንድነው የምነግራት? ምንም አላልኩም። ምንም አላልኩም። አንተ ትምላለህ። ይኸውልሽ አንዴ ቅድም መኪና ውስጥ እየመጣን ምንም እሱን አታገቢውም። እኔን ነው የምታገቢው ነው አምላት። ሀንዬ እኔ አንቺን በጣም እኮ ነው ማፈቅርሽ። ማለቴ ከልጅነቴ ጀምሮ አንቺን ሳፈቅርሽ ነው የኖርኩት። ስለ አንቺ ሳስብ መላ ሰውነቴ በደስታ ይሞላል። እውነት ነው? እውነት ነው። እኔ ከልጅነቴ ጀምሮ ሳፈቅርሽ ነው የኖርኩት። እስከ ዛሬ በጣም ስለፈራሁ ነው የነገርኩሽ። እና አንቺ ያፈቀርኳት ሴት የለች። እባክሽ እኔን አበባ ተቀበይ። አራቶ መሸሻ ይሄኔ ነው ሰርግ። አቶ መሸሻ ተቀመጥ። እሺ እንዴ እንዴ የመጣንበትን ሳናሳይ ቤት እግዚአብሔር በቃ ታዲያ ተቀምጣችሁ መነጋገር አንችልም እንዴ? አይ ያው ይሁን በቃ እንዲሁ እንናገር። ባይሆን የመጣንበትን እንናገር። እንግዲህ ያለውን ነገር ንገሩንና እንደሚሆን ያው ልጃችሁን ለልጃችን ማለቴ ያው እህትህን ለልጃችን ለኛ ልጅ እንድትስሉ ነው። እና ያው ቢኒያም እንደሚታወቀው ሀገሩ እንደሚያውቀው በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው፣ በጣም ከምንለው በላይ። በዛ ላይ የኔ ወንድም ነው እና የሚገርመ ነገር ሁለቱ ደግሞ እንዲህ ሰው እንደ ውጫ ተጣብቀው ያድጋል። ጥብቅ ማን ይለያቸው? መጨረሻ ይኸው እንግዲህ እግዚአብሔር ፍቃድ ሆነና እኛን ሎግ ለማድረግ ቢኒያም የተባረከና ጥሩ ልጅ ነው እና ያው ጥሩ አርጎ ያኖራታል ብለን ተስፋ የምናደርግበት ልጅ ነው። እውነት ነው፣ እውነት ነው። ያው እንትን እውነት ነው። በቃ ያው እግዚአብሔር ነው ፍቃዱ እና ያው እባክህ ማን ነው እባክህ። እሺ በእርግጥ መዋደዳቸውን አልክድም። ነገር ግን ትዳር የእድሜ ልክ ጉዞን የሚጠይቅ ጉዳይ ማለት ያው ቢኒያም ኩሁም ምንም እኮ የሚያስፈልገው ሰው አይደለም። ሁሉም ነገር ያለው ሰው ነው። የሚያስፈልገው ሰው ልጅ የሚያስፈልጋቸው ነገሮች ያሉት ሰው። ታዲያ ያንተ ጥገኛ ሆኖ እስከ መጨረሻው ድረስ ልጅ ወልዶ የመሳም ተስፋው ይሄን ያህል ነው ማለት ነው። ህይወቱን የማሻሻል ምን ያህል እህቴን ሊያኖራት ይችላል በዚህ ሁኔታ? ነገ ልጅ ሲወልድ ልጁ ስራህ ምንድነው ብሎ ሲጠይቀው የሚኪያስ ተላላኪ ነኝ ብሎ ሊመልስለት ነው? የረባ ስራ ሳይኖረው ምን አይነት ኑሮ ሊያኖራት ይችላል እህቴ? በጭራሽ አይሆንም።
ከሁሉም በፊት ያልተቋረጠ የገቢ ምንጭና ቋሚ ንብረት ሊኖረው ይገባል። ከሃና ጋር በጋብቻ የሚኖሩበት የራሳቸው ቤት ሊኖራቸው ይገባል። ማለት እውነት ነው። ያው እስካሁን ነገርም አላሰብኩትም ነበረ፣ ግን በእውነት ትልቅ ሰው ነው። የወጣት ትመስላለህ እንጂ በጣም ትልቅ ሰው ነው። ያው የቤቱንም ጉዳይ ምናምን ማስተካከል በእጃችን እኮ ነው። ትክክል። ስለዚህ ምንም ሊያሳስቡት ማነው ሊያሳስብ አይገባም። አሁን እንግዲህ የምንግባባበት ጉዳይ ላይ የደረስን ይመስለኛል። ደስ ይላል። ስለዚህ በጣም ነው የምናመሰግነው። ያው ፍቃዶት እንግዲህ አስደስቶናል። እግዚአብሔር እንዲህ እንደተቀመጡ እውነት ንግስናውን ያብዛል፣ ንግስናህን ያብዛል። እውነት በጣም ነው የምናመሰግነው። እና እንቀመጥ እንዴ እንቀመጥ እያለ ነው እንጂ ረበሽናል። በጣም ደስ የሚል መረጃ በእውነት እኔ በጣም ነው ደስ ያለኝ። በእውነት እኔ በጣም ደስተኛ ነኝ። እንደምን አደረግሽ ልጄ? በጣም ይቅርታ እንግዲህ አመሰግናለሁ። በጣም ተደንቄያለሁ። ቢሮ ድረስ መጣ። ምንም አይገርም አባባ። ከዛሬ ጀምሮ በቃ ከዚህ ደቂቃ ጀምሮ ስራ ጀምሮ። ከየት የመጣ ድንገተኛ ሀሳብ ነው? ይገርማል አይደል? ያው ማንም አይደለም ቢኒ ነው። በቃ ይሁን ስራ። አሃ ገባኝ። ደስ ይላል። በጣም በጣም ነገር ላስቸግር እፈልጋለሁ። ጠይቀኝ። አንተ ልጄ እንደዚህ ተቀይረህ እያየሁ በጣም ደስተኛ። የፈለከውን ነገር ጠይቀኝ አደርግልሃለሁ። በጣም ያባባ ደስ ከሆነ በዚህ ጉዳይ ላይ ግን የማንንም ጣልቃ ገብነት አልፈልግም። ይሄ ደግሞ የኔ ባህሪ እንደሆነ ታውቃለህ። አውቃለሁ ልጄ። አንተ ደስ እንዳለ ማድረግ ይችላል። የፈለከውን ነገር ማድረግ ይችላል። እሺ ከዛ ከሆነ ጨማልኳት መሰለኝ እዚች ላይ የክብር ፊርማ ትፈርምልኛል። ልጄ እባክህ ስወድ በቃ ፈርም። ትወደኛለህ? ፈርም። በቃ ፈርም። ቻው ባባ። ወዴት እየሄድክ ነው? እንድፈርምልህ ብቻ ነበር እንደ የመጣኸው? በፍጹም እንደሱ አስቤ አይደለም። የቢኒ ሰርግ እንዳለቀ ከአንዳንድ ስራ ጀምራ ምንም የማይቀየር በፍጹም አይቀየር ሀሳቡ ፍላጎቱ ሁሉ ለቢኒያም ብቻ። ቢኒያም ያለውን ነገር ብቻ ነው መጨረስ የሚፈልገው። ምን አይነት ሰው ነው? እግዚአብሔር አክብርሽ እንዲናከብርሽ። ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ሴት የወለደና ጉድ የወለደ አንድ ነው ወንድሜ። አሁን ምን ይሻለናል? ምን ማድረግ ይችላል? ጀና ምን ይሻለናል? እኔም እኮ ግራ የገባኝ እሱ ነው። ተናገር እንጂ አንቺ። አባ ዝም በይ። ምን ነው የሚዘጋሽ? ቆይ ምንድን ነው የሚሻልሽ አንቺ? ለነገሩ አንቺማ የሚሻልሽን በጊዜ መርጠሻል። ምንድን ነው የሚሻልሽ አንቺ ከንቱ? አባ ዝም በይ። እሱ እኮ የሚያገባኝ ልጅ ነው፣ ባሌ ነው። ዝም በይ አንቺ ሬሳ። ምነው አደግኩ አጎጠጎጥኳልሽ? ገና አንድ ፍሬ ልጅ እኮ ነሽ። ያለ እናት እኮ ያሳደግኩሽ እኔ ነኝ። ነው ያለ እናት ያደገ እናትነት ያምረዋል አንቺ? እስኪ ሰከን በይ፣ ረጋ በይ። ቢሆንስ ምን ይደረጋል? ምን አማራጭ አለን ወንድሜ? እንዳራት ለሌላም እኮ ብንድራት ብር አምባር የሌለው እሱም ሌላ ውርደት ነው። ውርደቱን ማከናንባይ በተከበርኩበት ሰፈር አንቱ በተባልኩበት ሰፈር ውርደቴን አከናንባይ። እሺ ምን ይሻላል? ምን ይሻላል? ምን ይሻላል ነው ያልሽው አንቺ? የሚሻለውን ማን ያውቃል?
ምን ማድረግ እንዳለብኝ ነው ያውቃል። አንቺ ሃይ ሃይ ማይኮ ፓር ማይኮ ወይ አቆላመጥኩሽ። እሺ ሚካያስ ኃይሉ ይባላል። ወልደቻ ማለት ማን ነው? መግነጢስ የሆነ ስም አስማት የሆነ ስም ነው ያለሽ ታውቂያለሽ? እኔ እንደውም እኮ ሳይሽ ቅድም እንዴ ከፍ የሌላት መልአክ መታ ነው ወዴት ነው የምትሄደው? አንዴ ወዴት ነሽ ማለት ብቻሽ? ብቻዬን እንኳን አይደለም ከጓደኛዬ ጋር ነው። አይ ለምን ከሰው ጋር መጣጣይ ማለት እዚህ ሰፈር ነሽ ወይ ልጅ ነው? አዎ እዚህ ሰፈር ነው። በማይኪንግ ይዤሻል። እስኪ ንኪያት የቱ ጋር እንዴ? ንኪያት አጭ እስኪ ያሰኝ በቤቴ ነው። ትስቀልጃለሽ። ቀልድ ነው የጀመርከው አንተ? ኧረ አረጋጊው በቃ ወለዴ እኮ ስቀልድ ነው። አንተ ሰውዬ እንዴ በአንድ ቀን እኮ ጋቢና ቡልኮ እኮ አስከናነብሽኝ እንዴ። ነገ 2-3 ቀንማ ስትቆጥሪ እኮ በየመንገዱ አንተ ሰውዬ እያልሽ እኮ ሀገር ምድር ሁሉ በቃ በአንተ ሰውዬ ሊጠራኝ ነው። ኧረ ማንነሽ ሰምነስ በጣም ቀልደኛ ነህ። ይቅርታ ሂድ። አንድ ነገር ማይኪንግ ለምን እንዳገናኘው ታውቂያለሽ? ማለቴ ፈጣሪ ለምንድን ነው ባክ እንደዚህ ሊያጣምረን ልክ እንዲህ እንዳሚር ማለት ጠብቅ ላይ ያደርጋል ማለት አንቺ ለኔ እኔ ላንቺ የሚለው አለ አይደል? እንደ ቴሜቴ አይነት ጨዋታ በቃ ልክ እንደዛው አንቺ ለኔ እኔ ላንቺ ለሌላ ለምንም አይደለም ሳስብ። ወሬ በጣም ታበዛለህ። ከቤተሰቤ ወይ እና ምንድነው እያያትም እንዴ ደግሞ ታፈጣለህ እንዴ? ስታየው የእግረኛ መንገድ ይመስላል እንዴ? ለምቦጫለ አና ለምቦጫ ገጫት ክብሬን ብትጠብቅ ይሻላል። ደግሞ የዚህ ሰፈር ልጅ አይደለም ተወዛግባል። ሰው ተረጋጋ። አገባ ቆንጆ ነች አይደል? እቺ የመላ አልዳል መላ ዱባዬ እንዴት አወቅ? በዱባ ቆርባ እንዴ? ዱባ አትበለኝ። እሺ የኔ ማይክል ጃክሰን እንዴት አወቃት? አውቃታለሁ። ጓደኛዬ ናት፣ እዩ ትባላለች። ኧረ እባክሽ። እሺ ቤቷ የት ነው ታውቃለህ? መጀመሪያ ውረድ። ጨለ በነፃ ብታሳየኝ ምን ችግር አለበት? እኛ በገንዘብ ነው። ኧረ በስመ አብ ልጅ አይደለም እንዴ? አይደብርም? እና ልጅ ምን ችግር አለ? በስመ አብ ስንት ነው? አንቺ ደመቸሽ ዝርዝር ደግሞ የለኝም። ምን ላል ምን ኬሱ ተንቆጠቆጣለን። ይቺን የመሰለሽ ልጅ በዚህ ገንዘብ ስላሳዘንከኝ ነው። እሺ የት ነው ቤቷ? ያው ፊት ለፊት ያለው ግቢ። የት እና ለዚህ ነው እንዴ ታዲያ? ይመችበታል። ና እንዴ ለዚህ ነው 50-100 ብር ዲ ቆይ ትምህርት ነው ወይስ ገንዘብ መንጠቅ ነው የሚያስተምሯቸው? ተኩላ ይሆናል።
ጣጣ ነው በእግዚአብሔር ነው ልጅ ወይ ይሄኛው ወይ ቁመና ወይ ያካሄዱን አይተሽዋል? ኧረ በእግዚአብሔር እስከ ዛሬ ለምንድን ነው ሳላሳይሽኝ? ኧረ በእግዚአብሔር ነው እዩ ኧረ በእግዚአብሔር ኡፍ አንቺ በእግዚአብሔር ምንድን ነው ሻው ከማንም ቦዘኔ ጋር እኔ ታውቂያለሽ አላደርገውም ነው እባክሽ እንሂድ ታዲያ ተረጋጋ ምንድን ነው እሱ እንደዚህ በጣም አከበርኩ። አንቺ በጣም ያበዛሽው አልመሰለሽ? ምን ነው ንግስተ ሳባሉ ናት ማለት አከበርኩሽ። ስላፈቀርኩሽ ምን ስለተንገበገብኩልሽ አላምንህም። እንድታምኚኝ ብዬ ምን ዓለምን እንደ ድመት ወጥቼ ልዋጥልሽ ወይስ የዘንባቦ የወርቅ ቀለበት አምጥቼ ላርግልሽ? ምን ላርግልሽ? እስቲ በየትኛው ቋንቋ ልንገርሽ? ነውስ የተሻለ አማራጭ ልስጥሽ? ከ4 እና ከ5ኛ ፎቅ ያለ ፓራሹት እንዲህ ልብረ በጠረቀው 5 ከምትል በእኛው ሀገር ባለ 4 ባለ 5 ኮንዶሚኒየም አይሻልም? ዝጋ እርኩስ። ይኸውልሽ እንዳስከፋሁሽ አውቃለሁ። ይህ ስርዓት አይደለም። አንቺ ማለት ቀሪ ህይወቴን ከአንቺ ጋር ማሳለፍ ፈልጋለሁ። የልቤ ውስጥ ነገር ተረጂው በቃ እኔ ላገባሽ ነው ፈልገው አንቺ ማግባት ፈልጋለሁ ማለት ያስችላል። ግን በእናትህ ዝም በል እንደውም ግባ። እሺ በቃ ላግባሽ ግብት በቃ ላግባሽ አግቢኝ። በቃ አንቺ ምን ነሻል? እኔ እኮ እየቀለድኩ አይደለም፣ ወይም ስታንድ አፕ ኮሜዲ ፊት ለፊትሽ እየሰራሁ እኮ አይደለም። እኔ ልቤን እየነገርኩሽ ነው እንዴ። እሺ ካላመንሽ በየትኛው ልማልሽ? እኔ እግዚአብሔር ማርያምን፣ ክርስቶስን፣ መድኃኒዓለም፣ ገብርኤልን፣ ማይኪንግን ሁሉንም ይኸው እንዴ ተረጅኛ። እኔ እሺ ልሙት በቃ ልሙት ብለዋል እኮ እዩ እንዴ። በቃ ይሙት ልሙት ካለ ይሙት እንዴ እኮ ምንድነው? አስፈላጊ የሥራ ልምድ መጠናናት ረጅም ጊዜ ልምምድ የሚያስፈልገው ጥልቅ የሆነ ግንኙነት ነው። አንቺ እስቲ እንደው ፍቀጂና ፈትኝኝ እስቲ እውነት አንቺ ይኸው እንካ ሚኮይ ይኸው ፈተና ብለሽ ፈትኝኝ እንጂ እኔ ለመፈተን ዝግጁ ነኝ። ይኸው ካሁኑ ጀምር። ካላመንሽ ማረጋገጫ ምዘና ማረጋገጫ ሄደሽ እኔን ማስፈተን ጥያቄ ማስወጣት ትችያለሽ። እኔ ለአንቺ ከ10 10 ነው የምመልሰው። ስለአንቺ ፍቅር ከ10 10 ነው የምመልሰው። እውነት መኝኝ ወይ ተረጅኝ። እሺ እንደዛ ከሆነ በመጀመሪያ እኔ እፈትናለሁ። ይቻላል። ፈትኝ የምትፈልጊው ፈትኝ። እኔ ለማዝ ነገር ሁሉ ተገዥ መሆን አለብኝ። ሲቀጥል እኔ ተገኝ በሚለው ማንኛውም ቦታ እንድትገኝ እፈልጋለሁ። ከዛ እኔ በማንነቴ አክብረህ ማንነቴን ወደህ እኔም ደግሞ ካደረግ ምናልባት ያንተ ሊሆን ይችላል። ኧረ ምን ምናልባት እንዴ እዩዬ አጨርሽው ያዡ የምን ምናልባት ከ10 10 አልኩሽ። 9 እንኳን አላመጣም ከ10 10 የምር እዩዬ። አሁን ራሱ ልቤን ከፍተሽ ፈትኝ ስትፈልጊ ካላመሽ ላውጣ ይቀር እንዴ በጣም እናያለን በፍቅር እናያለን። እኔ ምንሽ ተደርሽኝ ለምን ነዳጅ እኮ አይዞሽ በእውነት እሺ ቻው ቀስ እያልሽ ዳር በጣም ጎብቻለሁ። ምን አገባው? አንተ ለሁሉም ነገር ተጨንቀህ ትችላለህ ነው ወይስ ብለህ እንዳጨርሰው ታውቀኛለህ እኮ ጠንቅቀህ። ሚኪ ይባላለሁ። ሚኪ ኤምአይሲኪ ሚኮ። እንዴ በጣም ትመስላለህ። እኔ እንደውም ልንገርህ ከእሷ አንድ የሚያስጠላኝ ጉሯ ነው። ይህ የራሷን በጣም የምትወጣጠረው ነገር አለ። ጉሯ ነው የሚያስጠላኝ እንጂ ታውቀኛለህ።
ሳትራስለው አዎ ልክ ነህ። አንተ ራስን ስትጠይቀው ማለት ያው እኔና አንተ ልንገምተው የምንችለው ነገር የእሷ የመጨረሻ መጥፎ ነገር ማለት ነው። እሷ መጀመሪያ አንተ ቤቷ ድረስ ትጠራለች። ከዛ በኋላ አንተ የኔ ወንድም ያው እንደለመድከው ልብስህን አውልቀህ አልጋ ላይ ራቆትን ትተኛለህ። ከዛ እሷ ፖሊስ ትጠራና ልብስ እስኪጠፋ ድረስ ታስከፈክሻለች። ማነው የሚቀጠቀጠው? እኔ ኤምአይሲ ሚኪ ላይን እኮ ነኝ። አንተ ስለማታውቀኝ ነው። ነብር ነኝ። ቆይ እንዴ ውሻ አላት? እኔ ውሻም አይጥም እኔ ነፍሳትም የቤታችሁ ውስጥ እንዳለ አላውቅም። ግን ለምን ጠይቀኝ? ያው ምናልባት ካላት ብዬ ነው ዝም ብዬ ነው። ዝም ብለህማ አይደል ማይ ብራዘር፣ አታስጨንቀኝ። ኦ ማይ ኪንግ፣ እያስፈራራኝ ነው ወይስ እኔን እየረዳኸኝ ነው? እሱም አይመስልም። ይሄ እኔ ሆዴ ባርባር እንጂ ነው እያንበጫበጭ ነው አይመስልም። ልትቀጠቀጥ ወይ ልትመካከስ ነው። ባይሆን ውሻው ያበደ እንዲሆን ጸልይ። ልክ እንደሱ ምን እያበረታታው ነው። ማበረታታትና ማስፈራራት የተምታታብህ መሰለኝ። እየቀለድክብኝ ነው አይደል? ውሻ ብሎ ማበረታታት የለም። ታውቃለህ እኔ ውሻ እንደምጣል። ይኸውልህ አንተ እኔን ፈተና አለፍክ ማለት በቃ ራስን ለፈተና አዘጋጅታል ማለት ነው። በዛ ላይ በራስ የመተማመን መንፈስ ጠንካራ ነው ማለት ነው። በቃ እንዴ ከዚህ በላይ ምን ያስፈልጋል? ሂድ። አንተ እኮ በጣም ቆንጆ ነው። በዛሬ ዛሬ በጣም ነው ስለሱቶ አንተ ብቻ ሽክ ብለህ ቂቅ ብለህ ምርጥ ኮረሪማ መስለህ ሂድ በለኝ። እኔ አኮራሃለሁ። በዚህ አሳፍሬ አላውቅም። በትምህርት እንጂ በዚህ አሳፍሬ አላውቅም። እዚህ እኮ ነው የምታኮራኝ። የኔ ወንድም እኔ እኮ አንተ ክንፍ የሌለህ መልአክ እኮ ነህ። ምን አባቴ ላድርግ? በጣም ነው ደስ የምትል። ክንፍ የሌለው ግሪስ ኤንጅል ብዬሃለሁ። እንደው ከዚህ በኋላ ወንድም ከአንተ በኋላ ይቀር። በቃ ወንድም አትበለኝ። እኔ አንተ ወንድም አይደለም። እኔ እኮ ጠላት ነኝ። ሂድ፣ ተኛ፣ ተጋደል እያልኩ እኔ ጠላት ነኝ። መሀሌት ቆመን ሳናድር ለቤተ ክርስቲያን ሄደ ጀመረ ጉባኤው። እንዴት አይነት ነገር ነው? በላ ወደ ስራሙሽ ነው ሚሻሌ መክሬ ሆነ እንወጣዋለን። እናሳስበህ ይህንን ስራማ ግዴታ ነው እንወጣዋለን። ሆነ ችግር የለውም። ሲጀመር አረጋ ያለ ሰው መስሎኝ ነበር። ግን ይህንን ሁሉ ነገር አድርጎት የሚመጣ ይመስላል። ወደ ነው የሚመጣው። ያው ቂጡን ጥሩ ነው ደግሞ ከጓደኛዬ ሲመጣ ተገዛዝቶ ብሎ ነው የሚመጣው። አትቀምጃ ቦዘኔ ማለቴ ቦዘና ሽሮ ቆንጅዮ እሷ እንደሱ በላ እንደሷ ጣፍጣ ግን ልጅ ግንፍጆ ማ እሱ አረቀደ አሽኑ ልጅ እኮ ነው ደግሞ ራሱን የሚበት መንገድ ያስጠላል። እሱ ይወድሻል ማለት ነው። ማ እኔ ኧረ በእናትህ አባዬ እስቲ ልንገርህ፣ እሷ እስቲ ከማን ትበልጣለች? ማለት አዲስ አበባ ከምታያቸው ቆንጆዎች በምን ትለያለች? ግን እልህ ስራ ሲያዘችኝ ነው። አንድ ነገር ልንገርህ፣ እንዲህ እንደ ሱዳን ልባል እንዲህ እቀየርባታል። እንዲህ እነድፋትና ልልና እመለሳለሁ። ስለዚህ አትወዳትም ማለት ነው። ደግሞ ጓደኛዬ ላለመሸነፍ የሚያደርገው ጥረት ያፍቅሽ። ግን አንቺን እንደጠንብሽ ማለቴ ሀብታም ነው፣ ቆንጆ ነው። እኔ ብሆን አንድ ቀን ነበር እንዲያው አሳዝኖኝ እንጂ
ታሳዝነኛለህ። እንደው ዘፈኑን ብላ ልጋብዛት ታሳዝነኛለህ። ወይኔ የኔ ዱርዬ ሴሰኛ እንዴ! አንተማ እስቲ እቺን እንኳን ለበቃ አድርገ ያዛት። ማ እኔና እሷ እሱና እኔ አራት ቀን ልጅ እንዴው ቆይ ምን ልታደርጊ ነው? ቆይ ታያለሽ። ኧረ እባክሽ ተይው እስኪ። ለማን ብዬ ነው የምትሆን? የማይረባ መሆኑንም አሳየዋለሁ። ገባኝ። በቃ ስለሱ አትንገረኝ አልፈልግም። እንዴ እሺ በቃ ወይኔ ጥጋባ እኮ ነው የሚገርም። በቃ አልፈልግም አትንገረኝ። ይኸውልህ ሰው ጭቡጥ የበላ ሰው እንኳን እንዲህ አይጠግብም። እሺ ሰሞ ስለሱ አትንገረኝ አልፈልግም። እንዴ ሌላው ሬንታ እዚህ ሰው ንፍት ይላል። ንፍት ወንድ ልጅ ነው በኋላ በል ፍቅር ውስጥ እንዳይገባ። ለምን ትቦ ውስጥ አይገባም? እኔ ማለት ነው ጨቀጨቆ ፈልጌ እኮ አይደለም። እንዴት እንዴት ትሆናለህ? ሚኪ በቃ አትንገረኝ። ምን ሆነ ነው ያማል እንዴ? ደወለች። ታዲያ ትደውላ ምንድነው የምትደውለው? ታዲያ አንሳዋ ይሻሩ ካንሰው ማለት ከዚህ ደውላ እኮ እኔ እኮ ገርመኝ እኮ እንዴ ደወለች። ሄሎ ወይ ነው ያወለች። እንዴት ነህ? ደህና ነኝ። እኔ የልቤ ምት እኮ በቃ ልክ እንዳንቺ አፍንጫ ቀጥላለች። እንደው ምን ልሆንልሽ ንገሪኝ። ምን ልሆን? የት ጋር ነሽ? 6 ኪሎ ነኝ። 6 ኪሎ? እኔም እኮ እዛው ነኝ። 6 ኪሎ መገጣት 6 ኪሎ እኮ ነኝ። 6 ኪሎ የት ጋር ነሽ አንቺ? ቃስ ያደግንበት ቤት እኮ ነው። ቃስ መጣሁ። አሁን መጣሁ። ኦልሞስት ቱሚኒ እሺ አጎል ኧረ መጣሁ። ያው ነካሁሽ። በቃ ደረስኩ። ምን ሆነ ነው? ቻው ሂድ። ስራችን እሱ ስማ ወይ ነገር አምሮኛል። እንዴ ታዲያ ምን ችግር አለው? ኖ እኔ ቲሞ ነው የምፈልገው። አንተ ገዝተህ ነበር ሌላ ቦታ? እዚህም እኮ ማዘዝ ይችላል አላችሁ። እዚህ ብትፈልግ ነው መጀመሪያ ለምን ጠይቃለሁ? ሄድና እሺ ነብራ ራሳት እሺ አመጣለሁ። በጣም ደስ ይለኛል። እንዴ እየሳቅሽ ነው? ማይ ብራዘር ፉድ ስገረፍ ስለጠለጥልን ነው እንደ ጩጬ እንደ ህፃናት ልከኝ። ታዲያ እቃ ግዛ ብላ ላከችኛ። ከ18 ማነው ተሻሽሎ ከ21 በታቸው ምን አማራጭ አለኝ ታዲያ? ገና ምን አይተ ዳኙና አውራሽ ነው መጣ። አሁን አባባ ጋር ወይት ክስ የገባችሁ ቢሉ በቃ ከፈለክ ያቋረጠውን ትምህርት ይጀምር ነው በለው። የፈለከውን በለው። በቃ ቻው። ወይዬ ማዬ ተመለስ። እንዳትደክምብኝ ብዬ እኮ ነው። እና እንዲደክም ምን? እሺ በቃ እሺ። ምን የነብራራ ስለምትሆኛለሽ? እሺ በቃ እሺ። ባልተመቸሽም እንደ ይዘሽ መጣሽ። ቀይር የተሸጠ ዕቃ ይመለስ ነው ባይ የተሸጠ ዕቃ ይመለስ ነው እንዴ? የተሸጠ ዕቃ ይመለስ ለምን?
18ኛው ላይ ነው እንዳያዳሽው 21ኛው ገብተናል። አንተ ምንድነው 18 19 ጋር ሂሳብ ትቆጥርብኛለህ እንዴ? እኔ ቀይርልኝ ያልኩህ አባቴ በጀት ዘግተን በጀት ጓደኛዬን እኮ ለምጠልሻለሁ። በጣም ጠፋሽ። በላት አሁን በላት። እሺ ምን ላምጣ? እንዴ ውሃ እንዴ አሁን መጣት ሰው አሁንስ አይቀየርልህ። በቃ የተሸጠ አይቀየርም ብያለሁ። አይቀየርም። ምን ሆነ ነው አንተ ሰው ይተሰገረ? ኧረ በማይኪንግ ይዣለሁ። በእናትህ እኔ እነሱ የተደበሩብኝ በቃኝ። ኧረ እኔ ሞትቻለሁ። እንዴ ምን ነሽ ነው አለኝ። ይቀርሂድና ቀይርልኝ። ምን ልቀይረው? እሺ አንተ ሰውዬ ምን ሆነ ነው የምትመላለስብኝ? ይኸውልሽ በቃ አውቃለሁ ቤትህን እንደ ቤተ ክርስቲያን ተመላለስኩበት። አሱቀ በጣም ተመላለስሽብኝ አባቴ። አታስቸግሪኝ እየመጣሽ። ኧረ የሥራ ቦታ እኮ እንዴ ስራ አይደለ ለስራ አይደለ እና እኔ ዳንስ ቤት አልኩ እንዴ? ሸዋ አምጣው። እሺ ሁለት ማን ነው ሁለት እሺ ጋር እኮ በቃ እንዴ አባቴ የፈረስ ድግስ አለብሽ እንዴ? ተመላለስ ደግሞ ሆነ አበዛሽ። ኧረ ዶልፊንም በላቸው። እውነትህን ነው። አምጣው በእናትህ። አቶ ዘላለም ይባላል። እሺ አቶ ዘላለም የእሳቸውን ሴት ልጅ ሜላትን ታውቃታለህ እንዴ? ያ ልጅ ከእሷ ጋር ያለው ግንኙነት ምንድን ነው? ሜላት እንዴ እሱ ምን ሊነግር ይችላል? አታይ የሚገርምህ ልጅ እኮ ከልጄ ጋር ግንኙነት ነበር። አንድ ፍሬ ልጅ እኮ ነች፣ ገና 11 ያክል ተማሪ ምንም አታውቅም። ይባስ ብሎ ደግሞ ግንኙነት ከጀመሩ ራሱ ቆይቷል። ይባስ ብሎ የድፍረቱ ድፍረት መኖሪያ ቤት ድረስ መጥቶ አስፈራርቶና አስገድዶ እኮ አብሯታል። በልጄ ህይወት እኮ ነው የተጫወቷት። ላይ ምን ማድረግ እንዳለብኝ መላችሁ ንቅ ብሎኛል። በቃ ትምህርቷን እንኳን በአግባቡ መከታተል አልቻለች። ምን ያህል ተጎዳች እኔ ነኝ የማውቅ። ልጅን አደብ ልታስይዘው ይገባል። ቅርታ አባባ፣ እሱ የሚልህን ከመስማት በፊት የምጠይቃቸው ጥያቄ አለ። ምንድን ነው? አቶ ዘላለም ልጅ አይነ ስውር ናት? ምንድን ነው የምትለው? አይደለችም። እሺ ዲዳስ ናት? ለምን ሰዓት አይኖርም? ጥያቄ ነው። አይደለችም አልኩ እኮ ታውቃት አይደል? እሺ አባ፣ ዲዳም አይነ ስውርም ካልሆነች ሚኪ ይዟት ሊደፍራት ሲገባ መጮህ አትችልም ነበር? ድረሱልኝ ማለት አትችልም ነበር? ግድ የለም አቶ ዘላለም፣ ነገሩ የሆነው በሁለቱም መልካም ፈቃደኝነት ላይ ተመስርቶ ደግሞ አንተ ምንም አታውቅም የምትላት ልጅ ከስንት ወንድ ጋር እንደምትንዘላዘል ብነግርህ የእውነት ትደነግጣለህ። እኔ እንድትሳቀቅ ወይም እንድትሸማቀቅ ፈልጌ አይደለም፣ ግን የማይሆን ነገር ይዘህ መጥተህ ራስን ባታዋርድ ጥሩ። ደግሞ አባባ በጣም የተከበረ ሰው፣ እንደዚህ አይነት የማይረባ ነገር ይዘህ መጥተህ ራስን አታዋርድ። አባባ አይደለም ለአንተ ለስንት ሰው የሚተርፍ ሰው ነው። ሌላ የምትፈልገው ነገር ካለ በግልጽ ተናገር። እንደዚህ የማይረባ ነገር ይዘህ መጥተህ ራስን ባታቀል ደስ ይለኝ። በቃ ሜዳ ለምን ቤትን ግን በደንብ ይኸው። እሺ
ዘላለም መጥተው ለአባ ስላንተ እየነገሩት ነው። እና ምን አገባኝ? እግሬ ሊቆረጥ ደርሷል። በጣም ትንሽ ከፍ ነገሩ ወጋው ብዬ እንጂ ልክልካቸው ነገር ይመልሻቸዋል። ልክልካቸው ሰጣቸው። እቺ ልጅ ግን ቆርጣ የተነሳችው እግሬን ልትቆርጠው ግን ማለት ነው። እቺ ልጅ በጣም አለስናት እንዳትዋትሽ። በእግሬ ቀና ሰው ነው እንዲያደረገው። ግን አንተ ቀልድ ዛሬ እግርን የቆረጠች ነገ ደግሞ አንገትን ቆርጣ ስብርብር ብለህ እዚህ አይ ቀልድ፣ በጣም ቀልድ ተጫወት። እኔ እዚህ ግንጥልጥሉ የወጣ ሀገር መስሏል እግሬ። አንተ ቀልድ ይጓጉላ ላይዋ የቱ እግር ምን እግር አለ? ለስንት ነገር የምትጠበቅ ልጅ እንደዚህ አድርጋ ልካክ ማክሰናል የተሰባበረ እግር። እሺ ችግር የለውም። እኔ እንደ ፖዚቲቭ የምንገው ገጣጥም ይሄድበታል። አንተ ዝም ብለሽ ለስንት ነገር ስትጠበቅ የነበርክ ልጅ እንደዚህ ቁርጥምጥም ብለህ ትመጣለህ። በእግሬ ቀና ሰው ነው። በእግር ቀንታ ነው። ይሄ እግሬ ባይኖርስ ጅጎቹ ጋር እንዴት እሄዳለሁ? ሰርች መበላበት እግር በቃ ወይስ ሌላ ሰው እንዲያሽ ፈልጋለህ? ኧረ በእናትህ ወይኔ አንተን የምወልድ ነው የመሰለኝ እንጂ የምታሽ አልመሰለኝ። ቶ አልፈልግም። በቃ ቶ አትሽኝ። እንደው ልቀቀኝ። ልቀልድብኝ ነው? መሰለኝ ወታይ በጣም ጨንቆኛል። ምንድን ነው? ቆይ ግን ሚኪን ከሚገባ በላይ ያሰቃየው ቀላል አሰቃይተሻል እንዴ? ድፍረትሽ! አንቺ እንደ ጓደኛ አንቺ ምን ትወጂዋለሽ? አትወጂው። የገሃነም ሳት አድርጎ ነው ደግሞ የሚቆጥርሽ። አትተሻል። እሺ በጣም ነው ሲያበዛሽው። እዚህ ቤት ቅርሲስ ምን ፍቅር እንዳይዝሽ ፍቅር እንዳይዝሽ ነው ያልሽው ጓደኛዬ። ለአንቺ ስል ነው። አትቀልጅ። እሺ ድጋሚ ይመጣ የለ ብቻ ቆይ ቢመጣ ልታንገላችሁ ነው። እሱን እንደማድረግ ነው ያውቃለሁ። አሳየዋለሁ ብቻ። አበዛሽው። እሺ በጣም ነው ሲያበዛሽው። ግን አይተሽዋል? ቁመና፣ አካሄዱ፣ ያሰፊ ደረቱስ ደግሞ ዋናውን ነገር ይዞታል። ምን ያደርጋል? አንቺ ላይ ጣለው እንጂ እውነትሽን ነው። እንከት አግኝቼው ነው እንዴ? ስለዚህ ድርጅታችንን የምናሻሽልበት መንገድ ከእናንተ ጠብቃለሁ። ምክንያቱም የሂሳብ ሰራተኛ እንዳሳየን ሁሉ ቻርቱ በጣም ኪሳራ ላይ ነው። ስለዚህ የወደቀውን ድርጅታችን ማንሳት የግድ ነው እና እኛ ሁላችንም ተባብረን ድርጅታችን ካላነሳ እድገት አይኖርም። ቢኒያም ምንድን ነው? ምንድን ነው? ይቅርታ አባ። ይቅርታ አሁን ከእያንዳንዱ ተረጋጊ እስኪ ተረጋጊ። እንዴት ነው ቆይ ተረጋጊ የምትይኝ? አንቺስ ቆይ በዚህ ሁኔታ ውስጥ እንዴት ነው ከኔ መረጋጋትን የምትጠብቂው? ለነገሩ ገብቶኛል። ገና ለገና ወዳኛለች ብሎ ስላሰበም እንደዚህ ሊሆን። ወይኔ እዩ አላወቀኝም ማለት ነው። እንዴው ምን እንደማደርግ ታውቂያለሽ? ሰፈሩ ድረስ እሄዳለሁ። ቤቱን ፈልጌ አገኝና ምን እንደማደርግ ግን ያውቃለሁ። አረ ዛሬ አዩ ቆይ እስካሁን ድረስ የት ነበርክ? ስልክ ለምንድን ነው የማይሰራው እንዴ? ቢያንስ 8:24 ስታይ መልስ አትደውልልኝም? ምን አይነት ንቀት ነው? ለነገሩ ገብቶኛል። ይሄ ወዳኛለች ምናምን ብላ አስበህ ነው አይደል እንደዚህ የምትሆነው? ወይኔ እዩ አታውቀኝም ማለት ነው። አንድ ነገር ልንገርህ፣ አልወደድኩም።
ደግሞ አልወድህም። እንደውም ወደ መጣህበት ሂድልኝ። ላይክ አልፈልግም። ሂድ በቃ። አዎ ጥርግ በል። ሂድ። አዎ ሂድ። ሰማኛለህ? የምትሰማ ከሆነ አሁንም ልብ አድርገህ በየትኛውም በምንም ምክንያት አይሆንም ብያለሁ። አይሆንም። አጎቴ የምትለው ምንም ሊገባኝ አልቻለም። እንዴት ነው የማይገባ? አንተ እኮ ስለዚህ ልጅ ምንም የምታውቀው ነገር ስለሌለ እኮ ይሄ እርባና ቢስ ቀሚስ አዳኝ። አጎቴ ምናልባት ሚኪን ይሆናል። ቢኒያም ግን በጣም ኃላፊነት የሚሰማው ሰው ነው። ያው ናቸው፣ ሁለቱም አንድ ናቸው። ይሄስ ቢሆን የዛኛው ጓደኛ አይደል? ምን ይለያል? ቢኒያም በጣም ኃላፊነት የሚሰማው ልጅ ነው። በዛ ላይ አናም በደንብ እንደሚንከባከባት ቃሎች ሰጥቶኛል። ደግሞ አጎቴ በጣም ነው የሚዋደድ። እንዴት አድርጌ ማስረዳት እንዳለብኝ ነው። እኔ እንደ አባት የማያስጨንቀኝ ይመስላል? ይኸውልህ በመናገርና የተናገሩትን በመኖር መካከል ብዙ ልዩነት አለ። ሀናም ይሁን ሜላት ደግሞ ልጆቼ ናቸው። ለፍቻ ያሳደግኳቸው ልጆቼ። የሁለቱም ህይወት ሲበላሽ ዝም ብዬ የማይሰው አይደለም። ሜላት ምን አይነት ችግር ከዚህ በፊት እንደደረሰባት ታውቃለህ አይደል? እስካሁን እንኳን ነገሮችን በአግባቡ መከታተል አልቻለችም። ትምህርቷን ለመከታተል ተስኗታል። ቆይ ምን አድርግ ነው የምትለኝ ከዚህ በላይ? ምንም ቢሆን ደግሞ አባታቸው ነው። እሱ እንዳትረሳ። አውቃለሁ አጎቴ፣ ግን እነሱ ጥልቅ ፍቅር ላይ ናቸው። በዛ ላይ የሰርጉንም ጉዳይ ጨርሰውታል። ምን ማድረግ እንችላለን? ወይ ምንም ይሁን ምን ተናግሬያለሁ። ካሁን በኋላ በፍጹም አይሆንም ብያለሁ። አይሆንም። ሌላ ነገር ውስጥ እንዳትገቡ። አይደለም ይሄንን ነገርማ በደንብ መፍታት አለብን በጊዜ። ሜሊዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? የኔ ቅመም። ቆይ እዚህ ምን ትሰሪያለሽ? አንቺን ፈልጌ ነው የመጣሁት። እሺ እዚህ መሆኔን በምን አወቅሽ ሜሊዬ? ቆይ ሁሉም ሰላም ናቸው? የተፈጠረ ችግር አለ? እቤትማ ደህና ናቸው። ሚኪ ልታገቢ እንደሆነ ሰማሁ። ሚኪን? አዎ። ግን መጀመሪያ ማወቅ ያለብሽ ነገር አለ። ማወቅ ያለብሽ ምንድን ነው እሱ? የጎርሚያትን አቦለለ አንቺ ምንድነው? ምን ፈልግ? ምን ፈልጋለሁ? አንቺ ነው ጎርሚያትን ምን እያልሽ እንደሆነ አልገባኝም። የጎሪና አጥንት ምናምን አትበለኝ። ሂድና እዛ ዶሮ ማነቂያ መፈለግ ትችላለህ አጥንትህን። እሺ ምን ሆነሽ ነው? ምን አይነት ሰው ነህ ግን? ደግሞ ለመካድም ትሞክራለህ እንዴ? ሌላ ነገር እውነት ነው ወይንስ ፎቶም ልትክድ ነው? ዝም በል። ይኸውልሽ የጎርሚያት ማን እዩዬ፣ አንተ ማመኔ ብቻ ነው የሚያናግረኝ። እመኝኝ፣ በእሱ አታስቢ። እንደምታስቢ የሆነ ነገር አይደለም። በእውነት የምታየው ነገር ሁሉ እንደምታስቢ የሆነ ነገር አይደለም። ሰማለህ? እዚህ ቤት አይደለም እዚህ ሰፈር ድጋሚ ድርሽ እንዳትል። ላይክ አልፈልግም።
ሄሎ ቢኒያም እንዴት ነህ? ደህና ነኝ አብርሽ። አሁኑኑ ቤት መምጣት ይኖርብሃል ቢኒያም። ምን ነው አብርሽ በሰላም ነው? እሱን ቤት ስመጣ እንነጋገራለን። እሺ ነባሽ ብለሽ የነገርሻት አንተ ውሻ ደሞ አታፍርም? እዚህ ድረስ ስትመጣ ቆይ እንዴት ብትንቀኝ ነው? የኔን ህይወት አበላሽተ ከሌላ ሴት ጋር ለምን እየቀጨበ ሰላም ብትኖር መስሎ ነበር? ተናገራ። አንድ ነገር ንገርሽ፣ የሚኪ ትዳር ይፈርሳል ብለሽ ከሆነ በጣም ሳስተሻል። ውሻ ነሽ። እሺ እርካሽ። ልክ ነኝ አይደለ? አስረጋ ብቻ ትዳሬ ምናምን ጋብቻህን ብላው ስትፈልግ። እሺ ቆይ እንዴት ብትንቀኝ? በይ ሌላ ወሬ አያስፈልግም። ልቀቀኝ። አንተ ቤት በጣም ርካሽ ሴት ነኝ። ሰሚኛለሽ? ይሄ ትዳር የሞት አፋፍ ላይ እንዳው ብለሽ ጸልይ። እስከ ዛሬ አቀፈሽ ጃንቀሻል። እናያለን። እሱ እናያለን። ቁጣት ደግሞ ከሞት አይጥ የተሻለ ነገር የማድረግ አቅም የሌለህ ነህ። እሺ ማትረባ። እናያለን። ና ድብድበኛ። ያ ክብረ ቢስ አጭበርባሪ ጓደኛ በልጄ ላይ ያደረሰባትን ስቃይ ከማየት ውጪ ለአንድ አባት ምንም የሚከብደው ነገር ያለ ይመስላል? ንገረኛ። ይህንን ጓደኛህን ግን እኔ ነው ያርገኝ ህይወቱን ነው የማመሰቃቀል። አቶ ሰላም ተው እንጂ ቢኒያም፣ ንግግራቸውን ለተግባራት ቀይሩ። ለምንድን ነው ቆይ በውሸትም ቢከሱ? ምኑን አሰቱ? ምኑን አሰቱ? እናንተ ሰዎች ከእኔ ቤት ምን ቀራችሁ? ሌሎች ሰዎች አለቁባችሁ ብላችሁ እኔ ቤት መጣችሁ። እኔን እንደፈለክ ልትከሰኝ ትችላለህ። ሚኪን ግን ምንም መናገር አትችልም። ራሱን እኮ የሚኪ ቃል አቀባይ አፈቀላ አድርጎ ነው የሚቆጥረው። ምን አይነት ክብረ ቢስ ወራዶች ናችሁ ግን? ስነ ስርዓት ያዙ። ምን ልትሆን ነው? ምን ልትሆን ንገረኛ። ምን ነው አንተ ክብረ ቢስ ጋጦት እንዴ? አንተ ማሽራባ ሁለታችሁም ያው ናችሁ። እስኪ ንገረኝ፣ ያንተ የሆነ ነገር ምን አለ? ምን አለ? ምንም። ምንድነው? ነገር ታውቃለህ? አንተ ራሱ የራስህ አይደል? ውጣልኝ! ይሩጣ ዳርችን ሰማታ ውጣ! ይሩጣ! ግን በጣም ይገርምኝ ብለህ ሀናን ሂዳ አስቀየምካል። አሁን ይሄ ተገቢ ነው? አሁን ቢኒ አንድ ምገባልህ ቃል ቢኖር እቺ ሰርግ በተባለችበት ቀንና ደቂቃ ሰዓት ታገባታለህ። እሺ ነው ታልስንሽ አልሄድም። የኔን ያና ሰርግ በፍጹም የማይታሰብ። ለምን? ምክንያቱም ማን የኔን ስብና የሚጎዳ ነገር ስለተናገረ። ምን አይነት ወፍ ዘራሽ ወሬ ነው የምታወራው? ወፍ ዘራሽ ነው ትርጉም የሌለው ወሬ አይደል? ደግሞ አና የምታናገረችው እንዳለ በጠቅላላ እውነት ነው። እሺ እኔ የኔ የምለው ነገር ምን አለ? የምሰራውን ስራ አንተ ላይ ሰጠህ። እዚህ ቤት እንኳን የምኖረው አንተ ስላለ ሰዎች እኔን በሌለት ወደሚያውቁኝ ቦታ ይላል። እንዴት እያሰብክ ነው? እኔ እናንተ ማለት እኮ እንኳን አይደለም ሰርጋችን ሞታችን በአንድ ቀን ይሆናል ብዬ ማሰብ ነው። እንዴት ነው ነገሩ? ያደረግልኝ ነገር አይደለም ከፍዬ ቆጥሬ ይባላል። እሱን አውቃለሁ። በቃ ራሴ ማግኘት ፈልግ ስልቴ ፈልጌ ማግኘት ፈልግ እዚህ ውስጥ ደህና ነኝ። ቢኒያም እኔ ጋር መጥቶ ነበር። በገዛ ፈቃዴ ስራዬን ትቻለሁ ብሎኛል። ስለዚህ ማንነቴን ራሴን ፈልጌ ማግኘት አለብኝ። ያው ጊዜው ደርሶ ነበር። የሆነ ሆኖ ደግሞ በአንተ ላይ ትልቅ ሸክም በቃ
ሰሙኛላችሁ? ዛሬ ግን ይኸው ራሱ ይሄ ነበራ አንደሳ ምንድን ነው የምትከታተልኝ? እዚህ ጋር ነው ደግሞ ባልነገር ማንስ ነገር ወንድም ያረለ እንዴ? ወይ ታን ነገር ጠይቀህ አንድ ነገር ብትሆን እሺ፣ እኔም ሞክን ሰማኛለህ። ከአሁን በኋላ ከአንተ ጋር መሆን አልፈልግም። በቃ ተወኝ። ሰማሽ? ቶቶ እሺ፣ ስማኝ፣ አዋቃለሁ። በቃ ዛሬ አንድ ነገር ብጠይቀኝ እሱን ከለከልኳ። በህይወቴ በቃ የኔም ብቻ ነው። አዎ እስከ ዛሬ ራሴን ብቻ ነው አድርጌ ማለት ግን አልነገር ልንገርህ፣ አንተ መልካሙ እንደሚገጥም አውቃለሁ። ጥሩ ልጅ ነህ፣ እጸልይልሃለሁ። ማይክ እንዲተባበረህ አውቃለሁ። በቃ አንተ ጥሩ ነህ፣ ይሳካልሃል። አዎ በቃ ይደርስልሃል። በቃ ተወኝ። ግን አንድ ነገር ልንገርህ፣ ሁሌም ግን ያንተ ወንድም እንደሆንኩ ግን አስታውሳለሁ። በቃ ተወኝ። ወንድም አይደለሁም፣ አልፈልግም። በቃ ተወኝ። በቃ ታክሲ One man. ይኸውልህ ቢኒያም በውስጠኛው አጥንት መቅኔ ላይ ክብደት ሞቷል። እኔ እስከማውቀው መቅኔ ማለት ነጭ የደም ስር ሕዋስ የሚመረትበት ቦታ ሲሆን ይህ ቦታ ምክል ገጠመው ማለት የቀድሞ ሕዋሳት ማምረት የሚችሉበት ቦታ አይደለም። ይህ በሽታ ዓለም ላይ ምንም መፍትሄ ያልተገኘለት ነው። ሲበሽታ ቆዳት የምትቆነው እዚህ የሚደክት ነው። እኛ አጥንት አቆን አንድ ቀረ ተነስና ብር አልሄድም። አልሄድም። ለምንድን ነው የምሄደው? እኮ እኛም በጣም ነው የማፈቅረው። ግን ለእሷ መሆን እንኳን አልቻልኩም። እኔ ለማንም መሆን አልቻልኩም። እኔ ለማንም መሆን አልችልም። አልሄድም። My king.
አንተ አልወድም አታስፈልገኝም። ስትፈልግ የፈለግከውን ትወስዳለህ፣ ስትፈልግ የፈለግከውን ትሰጣለህ። ይህ በሽታ ዓለም ላይ ምንም መፍትሄ ያልተገኘለት ነው። ይህ በሽታ ዓለም ላይ ምንም መፍትሄ ያልተገኘለት ነው። ሚኪ የቀረበልህን ምግብ ለምን ለማትበላው? እያናገርኩህ እኮ ነው። ምን አድርግ ነው የምትይኝ ወይዘሮ ፀሐይ? አበዛው። እሺ አበዛው። ሀብታችሁ ከንብረታችሁ ውጭ መቼ አይታችሁ ታውቃላችሁ? ንገሪኝ እስኪ። እና ዛሬ እንኳን ነው ለፍቅር የመጣችሁ። የኔ ጥባት ብቻ ነው ይባል ያው ዶክተር ወንድም ህይወት አጣማሉ ናቸው አለ። እሱ ደስተኛ ሲሆን ቤተሰባችን በጠቅላላ ደስተኛ ነው። በመጨረሻም ሁላችንም ደስተኛ ነው። ሊገርምሽ ዶክተር ከዚህ በኋላ በሞት ራሱ አይቆጭም። ለምን እንደዚህ ትናገራለህ? የዚህ ሁሉ ደስታ ምክንያት እግዚአብሔር ታምር ሊያደርግ እንደሚችል አታምንም? አምናለሁ ዶክተር። በእግዚአብሔር ላይ ምንም ጥርጥር የለም። ነገር ግን በዚህ እምነት የተነሳ ድጋሚ ለመኖር ነው። ይህ ማለት እኮ ድጋሚ ሞትን መሸሽ ልጀምር ነው ማለት ነው። እንዴ ቢኒያም ስጋለ የቅን ጓደኛ ነሽ። አብረሽኝ ስለነበርሽ በጣም አመሰግናለሁ።
በልና ውጪ። አሁን መጣሁ ብሎ ወጣ። ዛሬ ቀኑ ታውቀዋለህ አይደል? በጣም ደስ ይላል። ዶክተር አክሊሉ ደግሞ በዚህ ካለ ነው። አዎ ዶክተር አክሊሉ እኮ ኬዝ ለመያዝ ጥያቄ አቅርቧል። ግን ምን ዋጋ አለው? ዛሬ እንበረባለሁ። ያ ዛሬ አውስትራሊያ ይሄዳል እና ለወራት ያክል ይቆያል። ነገር ግን ቢኒያም ቶሎ ደግሞ ተገኝቶ ካልተቀየረለት የቢኒያም መቆየት አጠራጣሪ ነው። የቢኒያም ደም ካልተቀየረ ቢኒያም በዚህ ጉዳይ ልናጣው እንችላለን። ወንድሜን አላጣውም። ወንድሜን አላጣውም። አመጣዋለሁ። ወንድሜን አላጣውም። ወንድሜን አላጣውም። ምንም ችግር አይፈጠርም። እስከ 6 ወር ጊዜ አለ። ምናልባትም ከ6 ወር በኋላ ነው ችግሩ። ያን ያክል አስፈላጊ ከሆነ ዶክተር ኤልሳና ዶክተር መላኩ አሉ አናግሬያቸው ችግር የለውም ብለውኛል። እንደዚህ እኮ አልመሰለኝም ነበር። ዋው በጣም አስተዋይ ዶክተር ነሽ አይደል? ያ በጣም ደስ ይላል። እሺ ከያብራት ከላይ ደግሞ ፊኛ እናደርግበታለን። እዚህ ጋር በርስቴ ምናምን እንደውም ቆይ ላሳይሽ። ፊኛውን ይዤ ስመጣ ታምራለህ።
አድነዋለሁ አናጣው ምናምን እያለ እንዲያሮጣ ነው ሄዶ ሊደፋልሽ ነበር ነው ምንድነው ዶክተር ችግር አለ Thank you.